ሰላም ሰላም ወደ ኢትዮጵያን ሆል ስትሪት ፖድካስት ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ በዚሁ በፖድካስታችን ላይ አንድ ከባድ እንግዳ ይዘንላችሁ ቀርበናል። እንግዳችን ሳሙኤል ከፋለኝ ይባላል። ሳሙኤል ከፋለኝ አሁን በሀገራችን ካሉ ወጣት እንዲሁም ደግሞ በቴክኖሎጂው ዘርፍ ሀገራቸውን እያገለገሉ ካሉ ባለብሩህ አእምሮ ወጣቶች ውስጥ አንዱ ነው። ሳሙኤል ከፋለኝ በሀገራችን ውስጥ ለረጅም ዓመታት በቴክኖሎጂ ዘርፍ ለማህበረሰባችን ለሀገራችን ይጠቅማሉ የሚላቸውን ስራዎች እየሰራ ያበረከተ ያለ ወደፊትም ያበረክታል ብለን የምናስበው ወንድማችን ነው። እስኪ በዚህ ስር ላይ እስካሁን ይሰራባቸው ከነበሩ ካምፓኒዎች ያቋቋመው አንድ ካምፓኒ አለ። ሳይንቲፊክ ሪቮሉሽነሪዝ ይባላል። ቢሮአቸው ያለው ጎላጎል ታወር ኦፊስ ቁጥር 1106 ነው። ግን ሳይንቲፊክ ኤስአርኢ የሚለው ሌላ ትርጉም አለው የሚለው ነገር አለ። ከሱ ጋር የምናወራው ይሆናል። እቺንም ነገር በደንብ የምናብራራ ይሆናል ብዬ አስባለሁኝ። ከዚህ ድርጅት ላይ እዚሁ ድርጅት ላይ እየሰራ ካገኛቸው ሽልማቶች ወይም ደግሞ ፓተንት ከሰራባቸው ሶፍትዌሮች ውስጥ የተወሰኑትን እስኪ እናንሳልና በዚሁ እናንተም እንድትጠቀሙት እንጋብዛችሁ። አንደኛው ፌስ ሪኮግኒሽን ነው። ከሴኩሪቲ ጋር በተያያዘ ያዘጋጀው ነው። ሁለተኛው የኮፒራይት በፊልም በሙዚቃ ዙሪያ ስቲል በነጻ እያገለገለ እንዳለ ይሄኛው ሶፍትዌር እሱም ነግሮናል። እዚችም ላይ የተወሰነ ሀሳብ እናነሳለን። ሶስተኛው የጎርፍ ማስጠንቀቂያ ወይም ደግሞ የተፈጥሮ አደጋ ሊከሰት ሲል እንደ አላርም መረጃዎችን ሊሰጥ የሚችል ሶፍትዌር ነው ዴቨሎፕ ያደረገው። ይሄኛው እንደ ሀገር በተለይ ለአርብቶ አደሮች በገጠሩ ክፍል ላሉ ማህበረሰብ በጣም የሚጠቅም እንደ ሀገርም ትልቅ ችግርን ሊያነሳ የሚችል ሶፍትዌር ነው። አራተኛው በሜትሪክም ዙሪያ ከዛ በስማርት ሎከር በተለይ እነዚህ ስማርት ሎከር ላይ ይሄ ከኮሪደር ጋር በተያያዘ በደንብ የሳይክል እንቅስቃሴ ይኖራል ተብሎ ይታሰባል። እዚህም ላይ እንግዲህ አንዳንድ የሴኩሪቲ ኢሹ ሊኖር ይችላል በሚል ቀድሞ ይህንን ሶሉሽን አቅርቦልናል። እንግዲህ እሱም ላይ የምናወራ ይሆናል። አምስተኛው ከቢዝነስ ጋር በተያያዘ ያዘጋጀው ሞባይል ኪዮክስ እዚችም ላይ ከኛ ጋር ከቢዝነስ ሀሳባችን ጋር በደንብ የምናወራበት ይሆናል። ሰባተኛው የዲጂታል ላይብረሪ ነው። እዚህም ላይ የተወሰኑ ሀሳቦች የምናነሳ ይሆናል። እንግዲህ ከሱ እንደፈቀደልን ልክ በእነዚህ ስራዎችም በዓለም አቀፍ ደረጃ በጣም ብዙ ሽልማቶችን ምስክር ወረቀቶችን ተቀብሏል። ግን በዋነኝነት አንድ ሁለቱን ላንሳላችሁ። በ2010 በካናዳ በተካሄደ ፕሮግራም ላይ ባዘጋጀው ፔፐር ሁለተኛ በመውጣት አሸንፏል። እንግዲህ 2010 ማለት ከ14 ዓመት በፊት ማለት ነው። ያኔ ገና ወጣት እያለ አሁን እንደምታዩት አይደለም። በ2015 ደግሞ በስለሽ ኢምፓክት ላይ ፊንላንድ በተካሄደ ፕሮግራም ላይ ከዓለም 20 ወጣቶች መካከል በኢትዮጵያ ተወዳድሮ ኢትዮጵያን ወክሎ በዚህ በቴክኖሎጂ ዘርፍ እዛ መቅረብ ችሏል። እንግዲህ 2015 ማለት ደግሞ ከ9 ዓመት አካባቢ በፊት ነው። እንግዲህ ለረጅም ዓመታት በዚሁ ዘርፍ ላይ ሀገራችንን እያስጠራ ያለ ነው። ዛሬ ከሱ ጋር አሁን ካለው ከቴክኖሎጂና ከቢዝነሱም ጋር ከባንክ ሴክተሩም ጋር የተወሰኑ ሀሳቦችን እናነሳለን። ወደፊትም ምን እንደሚጠብቅ እንግዲህ ከሱ እናወራለን። እንግዲህ ሳሙኤል እንኳን ፖድካስታችንን ኦዲየንሳችንን አክብረህ ስለመጣህልን እናመሰግናለን ማለት እወዳለሁኝ። እናንተም እንግዲህ ስለጋበዛችሁኝ እዚህ ፕሮግራም ላይ ስለጋበዛችሁኝ በጣም አመሰግናለሁ። ሳሙኤል ልበል? ሳሚ ምናልባት ታላቂ ሳሚ እስኪ አሁን እነዚህ ነገሮች ሁላ አንተም ብያለሁ። እንግዲህ አንተም በደንብ የገለጽኩ አይመስለኝም ከሰራሃቸው ስራዎች አንፃር ያበረከትከው ካለው እንዲሁም ደግሞ ከወደፊት እቅድ ካነሳናቸው ነገሮች አንፃር እነዚህ ነገሮች አንተን በደንብ ለኦዲየንሳችን ይገልጻል ብዬ አላስብም። ግን እስኪ ሳሙኤልን አንተ ብትገልጸው በመጀመሪያ ሳሙኤል ማን ነው የሚለውን ብንጀምርና የተወሰነ ሀሳብ ብትሰጠን ይመስላል። እንግዲህ ሳሙኤል በሙያዬ ተመራማሪ ነኝ። የምርምር ስራዎች እወዳለሁ። ምርምርና የፈጠራ ስራዎች እወዳለሁ። ኦልሞስት ያለፉት 15 16 አመታትን እንደዚህ በሳይንሳዊ ምርምር በተለይ የሰው ልጆችን ህይወት ሊያሻሽል በሚችል የኢትዮጵያንን ህይወት ሊቀይር በሚችል ሀገራችንን ማሳደግ በሚችሉ ቴክኖሎጂ ዙሪያ ነው ስንሰራ የቆየ ነው። ለዛም ነው እንግዲህ ድርጅታችንን ኤስአርኢ ወይም ደግሞ ስፔስ ሳይንስ ሮቦቲክስ እና ዜሮ ፖይንት ኢነርጂ ላይ የሚሰራ ድርጅት አድርገን የዛሬ 10 ዓመት አካባቢ ያቋቋም ነው።
ኤስአር አሁን አንተን አልገባችኝም። ኤስ እስኪ አብራራት ማለት ለኦዲየንሳችን እንትን እንድንል። ኤስ ምንድነው? ያር ምንድነው? ኢ ምንድነው? ከቴክኖሎጂ አንግል ኤስ ማለት ስፔስ ሳይንስ ወይም ደግሞ የሰው ልጅ ህዋን ለመቆጣጠር ህዋ ላይ ሄዶ የሚሰራቸውን ስራዎች ለመስራት የሚጠቅም ቴክኖሎጂ ነው። ዛሬ ለምሳሌ ስፔስ ሳይንስ ስንል የስፔስ ቬሂክሎች ወደ ስፔስ ወደ ህዋ የሚወስዱ መንኮራኩሮች፣ የሳተላይት ሲስተሞች እነዚህን ለመስራት ነው ድርጅቱ ሲቋቋም የተቋቋመው። ስለዚህ ቪዥናችን በሚቀጥለው 20 እና 30 ዓመታት ላይ ዓለምን ሊቀይሩ የሚችሉ ነገሮች ምንድናቸው ብለን ስናስብ ዓለምን የሚቀይሩ ነገሮች አንደኛው ህዋ ነው። የሰው ልጅ ከመሬት አልፎ ማርስን ወደ መቆጣጠር፣ ጨረቃ ላይ ቤዝ ወደ ማድረግ እንደዛ ነው የሚያስበውና እኛም ያንን ምዕራፍ ለመቀላቀል ታሳቢ አድርጎ ድርጅቱ የዛሬ 10 ዓመት ዋሽንግተን ዲሲ ውስጥ ነው የተቋቋመውና ዋሽንግተን ዲሲ እዚህ አይደለም እንዴ? እዚህ አይደለም፣ ሲቋቋም እዛ ነው የተቋቋመው። ለዛ ነው እዛ ነው የተቋቋመው። ደስ ይላል። እንግዲህ ሀሳቡ ሰፊ ነው፣ እዚህ አያልቅም ነው። በጣም ደስ ይላል። ታዲያ ወደዚህ እንትን እንዲገባ ቴክኖሎጂው ላይ ምርምሩ ላይ ምንድነው የገፋ? ኦልሞስት የሚገርምህ እንግዲህ ቴክኖሎጂ እኔ በጣም ልጅ ሆኜ ገና 4 ዓመት 5 ዓመት እያለሁ ነው ቴክኖሎጂ ወድ የነበረው። አንዴ እቤት አንድ የታሰረ በጣም ወደው ሰው ነበረኛ ቤተሰብ ውስጥ ነው። እሺ ልጅ ሆኜ 4-5 ዓመት ሶ በኦራል መኪና መተው እንግዲህ ይዘውት ሲሄዱ አየሁኝ ማለት ነው ልጅ ሆኜ። በጣም ወደው ስለነበር ያንን ሰው ቀይን መኪናማ ራሴ መስራት አለብኝ የሚል ሐሳብ ያኔ ነው የመጣው። ልጅ እያለሁ ገና 4 ዓመት 5 ዓመት እያለሁና ሱ መኪና እንዴት ነው የሚሰራው? ጎማው ምን ሰራው? ተዛባለው ማቴሪያል በራስ ነው ማለት ነው። ያው ሞከርኩ ልጅ ሆነ እንደምትሞክረው፣ ግን እንዴት ነው የሚሽከረከረው? የሚያሽከረክረው ምንድነው የሚል ጥያቄ ከተጀምሮ ነው በቃ ሲመጣ የነበረው። ስለዚህ ታላላቆቼ ባትሪ ይዘው ሲመጡ እነዛን ባትሪ ድንጋዮች መብራት ሲሰሩ ያኔ ነው እንግዲህ የክሪኤቲቪቲ ወይ ደግሞ የፈጠራ ሐሳብ አእምሮ ውስጥ የነበረው። እንደዛ እያለ አድጎ ኦልሞስት ሃይ ስኩል ላይ እንደነበርኩኝ በወቅቱ ሲኒማ የሚተካ ፕሮጀክተርን የሚተካ የራሴ ፕሮጀክተር ሰርቼ እዛው ነበር። ሃይ ስኩል እያለ እንዴ የዛሬ ስንት ዓመት ማለት ነው? ቢያንስ እኮ 90 ያኔ የራስን ፕሮጀክተር የራሳችን ፕሮጀክተር ሙሉ እንደዚህ ስማርት ባይሆንም ግን አክቹአሊ የሚገርም ነገር ቲያትር ከመታየቱ በፊት የኛ ፕሮጀክተር ነበር እዛ ተጠቃሚ ነበር። ስለ ኢንተርፕረነር በሚለው ሐሳብ ውስጥ ራሱ ገና ከመጀመሪያው ከስራም በላይ ቴክኖሎጂ ላይ ፈጠራ ስር ነበርክ? ፈጠራ ላይ ነበርኩ። በዚሁ አጋጣሚ እንደውም የኛ አስተዳደግ በጣም ደስ ይል ነበር። ለምንድነው ደስ የሚለው? ሁለት ጎረቤታም ሰዎች ነበርንና እኛ ጎረቤት ልጆች አሉ። እነሱ ቤት በጣም ብዙ መጽሐፍት አለ እና በጣም ብዙ መጽሐፍቶችን ባነበበ ሰው እንወዳደር ነበር። ስለዚህ በትንሹ በዛ ጊዜ ቢያንስ ከ400 ያላነሰ መጽሐፍት ገና ሃይ ስኩል እያለ አንብበናል። በፉክክር እዛ ውስጥ እነ ጠብታ ማሬ፣ ዴል ካርኔጊ ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል የሚሉ መጽሐፍቶች እንደዚህ ስለ ስራ ፈጠራ ሰው ራሱ እንዴት አድርጎ ቢዝነስ ስለመስራት ያሉ አስተሳሰቦችን ገና ያኔ ነው ያነበው ነው ልጅ ሆነና ነበርና 400 መጽሐፍ። አሁን እኮ ልጆችን በፉክክር እንዲያስነብቡ አሁን ይመከራል አይደለ? አንዳንዴ አንድ መጽሐፍ ሲጨርስ አንድ መጽሐፍ መግዛት፣ ሌላ መጽሐፍ ሲጨርስ ሌላ መጽሐፍ ገዛላለሁ ይላል። ሌላ ብዙ መጽሐፍ እንዲያነብ ኦሬዲ እናንተ ያኔ ተግብራችሁት ነው ሰው ኢፌክት አለው ማለት ነው። አሁን ባለህበት ህይወት ላይ ያኔ የነበረው ነገር ትልቅ ኢፌክት ነው ያለው። እንዲሁም ከዛው ጋር ተያይዞ እንግዲህ ላይብራሪ ውስጥ ያው ሰፈር ያሉት መጽሐፍቶች ጨረስናቸውና ላይብራሪ ደግሞ ገብተን ማንበብ ጀመረ። አንዴ ማንበብ ሲጀምር በዛው እየሳበህ ነው የምትገባው። እና ላይብራሪ ያነበብን የሚገርምህ ደብረ ብርሃን ነው ያደግኩት፣ ደብረ ብርሃን ከተማ። እና አማራ ልማት ማህበር የሰራው አንድ ትልቅ ላይብራሪ ነበር። እና ዶኔሽን በእርዳታ አንድ ኮምፒውተር መጣ። እዛ ላይብራሪ ውስጥ አንድ ኮምፒውተር መጣና ያንን ኮምፒውተር ተረድቶ ኦፕሬት ማድረግ የሚችል ሰው አልነበረም። ይሄ እንግዲህ 14 ዓመት አካባቢ ነው። እኔ ላይብራሪ እዛው ጧት ማታም ስለነበርኩ ለኔ ተሰጠኝ ማለት ነው ኮምፒውተሩ። ስለዚህ የመጀመሪያዎቹ ኢትዮጵያ ውስጥ ከመጡት ኮምፒውተሮች መካከል
እኔ አክሰሱ ነበረኝ ገና በልጅነቴ በዛ ሰዓት ውስጥ እነዛ በጣም ትልቅ እድል እኮ ነው። በሰዓቱ ኦሬዲ ቴክኖሎጂን ያኔ መቅረብ ጀምረሃል ማለት ነው። በጣም ገና ዊንዶ 95 የሚባለው አሉ የ95 ዓመተ ምህረት የድሮ ማለት እነዛ ኮምፒውተሮች አንድ ኮምፒውተር ነው የመጣው። ኮምፒውተሩ ማንም ኢንተረስት ያለው የለም። ላይብራሪ ላይ ደግሞ እንግዲህ ጠዋት ማታም ምን ይዛው ስለነበርኩኝ ይወዱኛል የሚያምኑኝ ምን ነው እኔ ነበርኩኝ በቃ ትሬኒንጉን ወስጄ ኮምፒውተር ነገሮችን ሰራ የነበረውና ገና በዛ ዘመን ነው እንግዲህ ለቴክኖሎጂ እንትን የተጋለጥ ነው ቴክኖሎጂን የማየት እድል የገጠመን። በዚሁ አጋጣሚ በወቅቱ ያን ኮምፒውተር እንግዲህ እንዲለገስ ያደረጉ ሰዎች ማመስገን እፈልጋለሁ። ጥሩ ነገሮች ነበሩ። እንኳን በደንብ አመስገን። ያኔ ያ ኮምፒውተር እዛ ባይደርስ ለአንተ እድሉ ባይሰጥ ዛሬ አናገኝህም። እስካሁን የሰራቸውን ስራዎች እንግዲህ ላናይ እንችላለን ብለን አስባለን። ግን አይ ዶንት ቲንክ ባለህ ሜንታሊቲ በሌላም በኩል ታመጣዋለህ ብዬ አስባለሁ። ምንድን ነበረ ትልቁ ቻሌንጅ? በተለይ ሃይ ስኩል ከጨረስክ በኋላ ከቴክኖሎጂ ጋር ኦሬዲ ተገናኝተ ነበር። እንዴት ነው ምን ነበር ትልቁ ቻሌንጅ የራስን መስመር ፍለጋ ላይ? የሚገርም ነገር ከሃይ ስኩል ከወጣ በኋላ እንደውም እዚህ ጋር አንድ መግለጽ የምፈልገው 1997 ላይ የራሴ ኤፍኤም ማሰራጫ አለማ ዩኒቨርሲቲ ውስጥ ከፈትኩ። ራሴ በሰራሁት ኤፍኤም ማሰራጫ ሌላ ነው እና ፍቃድ ለመጠየቅ ሄድኩኝ። እሺ ፍቃድ ለመጠየቅ ሲሄድ በወቅቱ እንግዲህ ነገሮችን ከፖለቲካ አንፃር ነው የታዩትና እንደውም ስፈለግ ነበር በፖሊስ ለካን ያላቀም ነው ፍቃድ ጠይቄ ማህበረሰቡን ለማንቃት ነው ያንን ሬዲዮ ጣቢያ የሰራሁት የራሴ ነው። ቆይ እንዴት ሰራው? እንዴት ሰራው? በሰዓቱ በምን ሰራው? እንዳልኩ ልጅ ሆነን እኛ በጣም የተለየ አስተዳደግ የተለየ ግሩፕ ነበረ። መጽሐፍት በጣም ስለምናነብ ውጪ የሚሰሩ ቴክኖሎጂዎችን አገር ውስጥ መስራት ይቻላል፣ ኢትዮጵያውያን የራሳችን የሆነ ከውጭ አስመጭ ሳንሆን ሰርተን ሀገራችን ማሳደግ ይቻላል የሚል ቡድን ቲም ነበረን። ጓደኞቻችን እንዳለ እንደዛ ናቸው አብረው እና ኤሌክትሮኒክስ እናነብ ነበር፣ ኤሌክትሮኒክስ እንሰራለን። ገና 11ኛ 12ኛ ክፍል ያለን ቲዮሪ ነበረን፣ ኤሌክትሮኒክ ቲዮሪ የሚባል አዲስ ቲዮሪ አውጥተን ነበር። ግን ምንድነው ቅድም እንዳልከው እንደ ቻሌንጅ እኛ ሀገር አይሰራም አይሆንም የሚሉ ሰዎች ስለሚበዙ ማጣጣል አለ። አሁን እኔ የገጠመኝ አይነት ነገር ይሄን ሃይ ስኩልን ብዙ ወጣቶች ይገጥማቸዋል። መስራት ይችላሉ፣ አቅም አላቸው። ግን ኢንቫይሮንመንቱ ወይ ደግሞ ይሄ ያለንበት ማህበረሰብ ያለንበት የሚያሳድግ አይደለም፣ እነዚህ ልጆች የሚያሳድግ አይደለም እና ያለን ፖቴንሻል 100% አውጥቶ ለመጠቀም የሚጠቅም አይደለም። ያ ስለሆነ ነው እንጂ የሚገርምህ ገና ልጅ ሆነን ብዙ ነገሮች እንዴት እንደሚሰሩ እናውቅ ነበረ በጣም ብዙ። ካምፓስም እንዳልኩ ፈርስት ይር ላይ የራሴን ሬዲዮ ማሰራጫ ሰራው። ማሰራጫ ሰርተን ኦልሞስት ወደ 2 ወር ሙከራ አድርገን አሰራጨን ዩኒቨርሲቲ ውስጥ። እንዲሁም በዚሁ አጋጣሚ የመጀመሪያው ዩኒቨርሲቲ ነው የራሱ ሬዲዮ ጣቢያ ሲከፍት መሆኑም አለበት። መቼም በዛ ሰዓት በመንግስት ደረጃ ታስቦ ሚዲያ ገንቡ የሚባል ነገር አይኖርም። ተማሪዎች ወይ እንደናንተ ራሳቸው ተነሳስተው ካልገነቡ በስተቀር እና ከዛ ጊዜ ጀምሮ ነው ለማህበረሰቡ የሆነ ነገር መስጠት ነው ልምዱም የመጣ ሄደው ማለት ይቻላል። ከዛ ጊዜ ነው እንደውም የሚገርመው ካምፓስ መጀመሪያ ስገባ እነዛ መጽሐፍቶች ምን ረዱ ይመስላል። እንደውም በዚሁ አጋጣሚ የማየው ህይወትን ቀድሞ መወሰን። አሁን ህይወት ላይ ሁለት አይነት ሰዎች አሉ። እንደውም ምን አይነት ሰው ልንል እንችላለን መሰለህ? ህይወቱን እንደ አሳና እንደ ጣሳ የሚኖር ሰው ይኖራል። አሁን አሳና ጣሳ ብለን እንየው ምን ማለት መሰለህ? ወንዝ ላይ አንድ ሰው ብጥለው አሳ የሆነ ሰው ወንዙ ወደሚወስደው አቅጣጫ ይሄዳል። ስለዚህ የወንዙን አቅጣጫ ራሱ ወደሚፈልገው መንገድ ይሄዳል። ልክ እንደ ጣሳ ደግሞ ወንዝ ላይ የተጣለ ከሆነ ምንድነው ወንዙ የሚወስደው አቅጣጫ ላይ ይወስዳል። ወንዙ ሄዶ ምናልባት ቆሻሻ መጨረሻ ላይ ሊጥል ይችላል። ስለዚህ የፈለገበት ይጥላል። የፈለገበት ይጥላል። እና ህይወት ላይ ሰው ቆሞ ማሰብ አለበት። ያ ማለት ዓለም እንደ ወንዝ ነው። ኑሮ፣ እድሜ፣ ጊዜ የሚባለው እንደ ወንዝ ነው። ሁላችንንም ይዘው ይሄዳል። እዛ ላይ ቆሞ ሰው በህይወቴ እኔ ምንድነው ማስበው? በህይወቴ እኔ ምንድነው መሆን የምፈልገው? በህይወቴ የቱ ቦታ ላይ ነው መድረስ የምፈልገው ብሎ መወሰን ይኖርበታል። እነዚህ ጥበቦች መጽሐፍት ውስጥ ነው ያሉት።
እንድትወስን እንድታስብ የሚያደርጉት ጥበቦችና ካምፓስ ልክ ፈርስት ይር ገና የመጀመሪያው ቀን ነው የወሰንኩት በህይወቴ ላይ ምን ማድረግ እንዳለብኝ ስገባ። መጀመሪያ ስገባ ስወጣ ቢዝነስ ነው የምሰራው። ስወጣ የራሴን ካምፓኒ ነው ስታብሊሽ ማድረገው። ስለዚህ ከዚህ ቀን ጀምሮ እኔ ለቲዮሪ ወይ ለግሬድ አልማርም። ከዚህ ቀን ጀምሮ እኔ ላቦራቶሪ ኮምፒውተር ላይ ፕራክቲካል ተግባራዊ እውቀት ነው የምቀስመው ብዬ የመጀመሪያ ቀን ነው የወሰንኩት ካምፓስ። እቅድ አስቀመጥኩኝ። ኮምፒውተር ማግኘት አለብን እንዳልኩ ያኔ ኮምፒውተር እንደዚህ በጣም ቀላል ነው። ኮምፒውተሮች ያሉት ኮምፒውተር ላብ ነበር። ኮምፒውተር ላቦራቶሪ ውስጥ ነው። ስለዚህ ላቦራቶሪውን ቁልፍ ማግኘት አለብን። የላቦራቶሪውን ቁልፍ ለማግኘት ደግሞ ማን ነው የዚህ ላቦራቶሪ ቁልፍ እንዴት ነው የሚገኘው ብዬ ስጠይቅ የተማሪዎች ሪፕሬዘንታቲቭ የሆነ ሰው ብቻ ነው ያንን የሚያገኘው። እሺ ስለዚህ የተማሪዎች ሪፕሬዘንታቲቭ መሆን አለብኝ ማለት ነው። እሺ ስለዚህ የተማሪዎች ሪፕሬዘንታቲቭ ደግሞ ለመሆን እንዴት ነው የሚሆነው ብዬ ስጠይቅ አይ ፕራባከር የሚባል መምህር ነው የሚመርጠው አሉ። ኦኬ ሶ እንግዲህ እንደ ቢዝነስ ሰው ሄድኩና ፕራባከር እንዴት ነው የተማሪዎች ሪፕሬዘንታቲቭ ነው ብዬ ተዋወቅኩት ማለት ነው። ዝም ብዬ ነው በዚሁ አጋጣሚ እንግዲህ እንዴት እንደተመረጠ ያኔ ማለት በቃ ላሰብካት ነገር መሰጠት አለብህ ማለት በቃ መሄድ አለብህ። መሄድ እስካለብህ ድረስ መሄድ አለብህ እና ተቀበለ ወይስ? ከዛ ፕራባከር የሚገርም በማግስቱ ጠዋት መጣና የተማሪዎች ሪፕሬዘንታቲቭ ሳሙኤል ና ብሎ ጠራኝ ማለት ነው። ሌሎቹ ገና ሊመርጡ ሲያስቡ ተዘጋጅተው ራስን ሾማል። ለምሳሌ ምርጫው የሚከናወነው ያኔ የተለያየ ኢንተረስት ባላቸው ሃይማኖታዊ ኢንተረስት የተለያዩ ኢንተረስቶች ባሉ ሰው ነውና ያንን አቺቭ ማድረግ አይቻልም። የኔ ደግሞ አንድ ታርጌት እንዳልኩ የኮምፒውተር ላቡን አግኝቼ እዛ ላይ ፕራክቲካሊ 24 ሰዓት የመስራት ቀንም ሌሊትም ቁልፍ ኔጋ ከሆነ የመስራት እድል ለማድረግ እና ተመረጥኩ። ቁልፍ ኔጋ ነበር። የሚገርመው ነገር የላብ ቁልፍ ኔጋ ነው። እስከ ምሽቱ 7 ሰዓት 8 ሰዓት እያደርን እዛ ነበር የምንሰራው ማለት ነው። የኮምፒውተር ሙሉ አክሰስ አገኘን። ሙሉ አክሰስ አግኝተን በቀጣይ 3 4 ወራት አካባቢ የአማርኛ ሚስጥር መጠበቂያ ሶፍትዌር ሰራሁኝ። እዛ በወቅቱ በጣም ትልቅ አነጋጋሪ ነበረ። እስከ ጠቅላይ ሚኒስትር ጽሕፈት ቤት በወቅቱ መለስ ዜናዊ የነበረበት ድረስ ነበረ። በጣም ጥሩ ነገር ለሀገር አበረከትን። ምንድን ነበር የሚያደርገው? ከዛ ሰዎች ኢሜል ሲላላኩ ኢሜሉ ይታይ ነበር። ሚስጥር መጠበቅ የሀገር ሚስጥር መጠበቅ የሚያስችል ሲስተም አልነበረ። ኦኬ ኦፕን ነበረ። አዎ ኮንሰፕቱን ብዙ አይታወቅም ባለው ላይ ነው። ስለዚህ ያንን የሚደብቅ ሚስጥራዊ በሆነ መንገድ መልእክቶችን ለመለዋወጥ የሚያስችል ክሪፕቶግራፊ ይባላል ዲፓርትመንቱ። እንደዛ አይነት ሲስተም ሰራው። ኦልሞስት የመጀመሪያ ከሚባሉት በኢትዮጵያ ውስጥ የመጀመሪያ የሚባሉ ሲስተሞች አካባቢ ነበረ። ይሄ ካናዳ ላይ ከተመረክበት ጋር ተያያዘው ነው እሱ? ከዛ በፊት ነው ጭራሽ? አዎ ይሄ ገና የዛሬ 20 ዓመት ታሪክ ነው የማጫውት። እሺ 20 ዓመት ታሪክ ነው የማጫውትና ያንን ሶፍትዌር ሰራሁኝ። ሶፍትዌሩ ጥሩ ነበረ፣ ጥሩ አቀባበል ነበረ። ስቲል ግን የሚገርምህ ነገር ቅድም እንዳነሳ ነው ያው ተማሪ ስለሆነ ዋው ጥሩ ነው ከማለት ያለፈ ብዙ አልነበረ። ማበረታቻ ሰፖርቲቭነሱ ምኑ ይጎላል። አሁን ሰፖርቲቭነሱ ይጎላል። እሱ አንዱ ቻሌንጅ ነበር ማለት ይቻላል። አንዱ ቻሌንጅ እሱ ነው። አሁን እንደውም በዚህ አጋጣሚ ካወራን ብዙ ሀገሮች አይተናል ሄደንና የአሜሪካ ያሉ ወጣቶችን እና ኢትዮጵያ ያሉ ወጣቶች ልዩነቱ አንድ ብለን መጥቀስ ካል እዛ ውስጥ ሰዎች ማክሲመም ፖቴንሻላቸው እንዲጠቀሙ የሚያግዙ ሰዎች አሉ፣ የሚያግዙ አካላት አሉ። ስለዚህ እንደዚህ አይነት ጥሩ አቅም ያላቸውን ወጣቶች ወስዶ የበለጠ ለሀገርም ለሕዝብ የሚጠቅም ነገር እንዲሰሩ ማበረታቻ ድጋፍ ይደረግላቸዋል። በተቃራኒኛ ጋር ስትመጣ ደግሞ ወይ ኤግዚቢሽን ላይ ይቀርባሉ፣ ጥሩ ነው ይባላሉ፣ የሆነ ሚዲያ ላይ ይሄዳሉ፣ ጥሩ ነው ይባላሉ። ከዛ በተረፈ ግን ምንም አይነት ድጋፍ በቃ መጥቶ የሚያደርግላቸው አካል የለም። ያ በጣም ትልቅ ክፍተት። በተለይ መለስ ብዬ አሁን ዩኒቨርሲቲ ላይ ያሉ ወጣቶች የተለያየ ቦታ ላይ ያሉ ወጣቶች ያን ድጋፍ ቢያገኙ ፍላጎቴ ነው። ይሄ እውነት ነው። እንግዲህ አሁን ይመስለኛል እንደውም ትንሽ የተቀየረ ነገር ያለ ይመስላል። ሳይንስና ሙዚየም እዛ ተመርጠው የሚገቡ ልጆች
ቴክኖሎጂው ላይ ያሉ ፖቴንሻል አሉ ምንድነው ፖቴንሻል አላቸው የሚባሉ ልጆች እየገቡ ትሬኒንግ እንዲያደርጉ ስልጠናዎች እንዲወስዱ ይደረጋል። ምናልባት ይሄኛው ነገር ያኔ ቢኖር ደግሞ ሳሉ ያንተን አይነት አንድ 10 ይፈጥራሉ ብለን እናስባለን። ኤኒዌይ በዛ ጊዜ ላይ ታዲያ ምናልባት ከተመረክ በኋላ እንደው መስመርን አግኝተ የተወሰኑ ነገሮችን እየሰራህ በነበረበት ሰዓት ለአሁን ላለውበት እንትን በቃ መሰረት ጥይበታለሁ ምትላት ጊዜ አለች? የህይወት መስመርን ኦሬዲ ገና ስገባን ይወሰንከው ብለናል። እዛው ግቢ ላይ ደግሞ የተወሰኑ ስራዎችን እየሰራህ ኦሬዲ ያሳየህ ነበረ። ሞር ደግሞ ኮንፊደንስ ኖሮ በዚሁ ለመቀጠል ፋውንዴሽኑን የገነባህበት ጊዜ ላይክ ያኔ መስራት ይጠቅሙኛል ምትላት ነገር? እውነት ለማውራት በቃ እስካሁን ያባከነው ጊዜ የለም። በእያንዳንዱ ጊዜ በትክክል ተጠቅሜበታለሁ ብዬ አስባለሁ። በተለይ ከካምፓስ ከወጣን በኋላ የራሴን ካምፓኒ ወዲያውኑ ነበር ለመመስረት። ባይ ዘ ዌይ ካምፓስ እኔ የምርቃት ያገኘሁትን ብር መጥቼ ካምፓኒ ነው የከፈትኩበት። ምርቃት ላይ ሁሉ አልተገኘሁም። እዛ ውስጥ ጋውን አለበስኩ በነበረ ይገር ፋሚሊ አልነበረኝም፣ ቤተሰብ አልነበረኝም። ያገኘሁት በጣም ትንሽ 700 ብር ነበረች። እዛው የራሳችንን አብረው የሚማሩ ተማሪዎች አሰባስቤ ካምፓኒ በዚህ መጥቼ ፈጠርኩኝ፣ አንድ ትልቅ ካምፓኒ። በጣም የሚያሳዝነው ለካምፓኒው ስታብሊሽ እንደተደረገ ቫት የሚል ነገር መጥቷል። ቫት ያኔ የገባበት ጊዜ 1995 እንደዛ ሲጀመር የመጀመሪያው ጊዜ ካሽ ሬጂስተር ነው የሚባልበት ባልሳሳት ያኔ ይመስለኝ 95 97 አካባቢ ያን ሶ ካምፓኒ መጣም። የሚገርም ነገር በጣም ትንሽ ብር ነው ያለን። በዛ ብር ካምፓኒ ስታብሊሽ ያደረግን። ከዛ ቦሩ ከአንድ ወር በኋላ ያው ፕሮሰሱ ፈጅቶን ስንመጣ ባታሳውቃችኋል ተባልን ማለት ነው። አላሳወቅንም። ያው የመርባት 10,000 ብር ቅጣት ጻፈልኝ ማለት ነው። እዛ ያለው ባንድ ወሩ 10,000 ብር ቅጣት ጻፈልኝ። 10,000 ብር ቅጣት ሲጽፍልኝ ምን ወንድም ያልኩት አቤሲ እንዴት ነው የሚዘጋው ይሄ ነገር እንዴ? እውነት ሙካስ ብላል ምንም ሳሰራ እና አንድ ወር ከፈትን። በቀጣይ አንድ ወር ደግሞ የመዝጋት ሂደት አድርገን ሁለት ወሬ እንደዛ ነው ያባከንኩት ማለት ነው። ያቺ እንደባከነች ነው ላንተ ለኛ ይባከነች ነው መሰለ። እንዳልነው እንግዲህ ጀማሪ ነን። በዛ ሰዓት ላይ እንደዛ ሊኖር አይገባም። ከዛ በኋላ እንኳን ቅጣቱ የሚነሳበት አሰራር እንደዛ መጣ። እዛው ላይ ግን መረጃውም የለንም እና ከዛ ያው በቃ ሪሊ እንደውም የትምህርት ህይወትና ፕራክቲካሊ ዓለም ላይ ያለውን ለውጥ እዛ ጋር ነው በቃ ቻሌንጅ ማድረግ የሚቻለው። ከዛ ከመጣም በኋላ እንግዲህ ምን ብንሰራ ነው የተሻለ ስኬት ሊያመጣ የሚችለው ብለን በወቅቱ አሰብን። እንደዚህ አይነት ወጣት ራሳቸው መስራት የሚፈልጉ ጓደኞች ነበሩ። ስለዚህ ለምን የማስታወቂያ ስራ አንሰራም? ስለዚህ አኒሜሽን ያኔ በደንብ አልተጀመረም። ያው ስለዚህ አኒሜሽን ለምን አንማርም? ራሳችን አስተምረን አኒሜሽን ለምን አንሰራም ብለን አሰብን። ኦልሞስት የሚገርም ነገር ወደ 16,000 ብር አካባቢ ሰራን አገኘን በአኒሜሽኑ። አይ ጀስት እንደዚህ በሌሎች ስራዎች አገኘንና አሁን ለአኒሜሽኑ በጀት አረጋን ያለ 16,000 ብር በጀት አረጋን። ከዛ በኋላ ለሁለት ወር አካባቢ ቤተሰብ እንግዲህ እየደወለ ተቀጠሩ ይላል፣ ስራ ገቡ ይላል። እናንተ ሌላ ዓለም ናችሁ። ደወልን በቃ ስራ ተቀጥረናል አልናቸው። የራሳችሁን እንትን ላይ ናችሁ ያላችሁት። ኢንተርፕረነር እንትኑ በቃ ይዞሃል ማለት ነው አብሮ የስራ ፈጠራ አዲስ ነገር ክሬት የማድረጉ ከቴክኖሎጂ ጋር በተያያዘ ክፍተቶችን የሚያትስ ነገር በማህበረሰቡ ዘንድ እቺን ነገር እቺን ክፍተት አለች እቺን በምን እንምላት ምትላም ነገር አብራት ሄዳለች ማለት ነው በዛ ሰዓት። እንዲሁም የሚገርም ነገር ወደ ኢንተርፕረነርሺፕ አንድ የሚመራ ፕሮብለም ህይወት ላይ ለምሳሌ ያው አብዛኛው ኢትዮጵያውያን ከድሃ ቤተሰብ ነው የመጣ ነው። ያም በጣም ጥሩ ነገር ነው። ምንድነው ጥሩ ነገሩ? ህይወትን ለመቀየር የሚጎሉ ነገሮች ይኖራሉ። ሁሉም ሰው ይኖራል። ህይወትን ለመቀየር የሚጎሉትን ነገሮች ደግሞ እንዴት ልሙላ ብሎ ሲታሰብ፣ ስለዚህ ምን አይነት ችግር በፈታ የሰዎችን ችግር ያ ችግር ወደ ብር ቀይረዋለሁ ብሎ ማሰብ ይጀምራል ወዲያው። ስለዚህ በዛ ውስጥ እንግዲህ አንድ ኢንተርፕረነር ችግርን አይቶ የሚደነግጥ ሳይሆን ችግር ከገጠመው ዋው ይሄ ጥሩ ኦፖርቹኒቲ ነው፣ ይሄ ችግር እንዴት አድርጌ ልፍታው ብሎ ማሰብ ከጀመረ ያኔ በቃ የኢንተርፕረነር ጉዞውን ጀመረ ማለት ነው።
ኦኬ ሶ ለምሳሌ ታክሲ ችግር አለ እንግዲህ ታክሲ ላይ ሰልፍ አለ ያን ሁሉ ሰልፍ አይቶ እንዴት ነው ይሄንን ሰልፍ ወደ ቢዝነስ መቀየረው ሰው መሰለፍ አይወድም በእርግጠኛ ነኝ አይወድም እንዳይሰለፉ እንዴት አድርጌ ማረክ ከቻለ ቢዝነስ ይሆናል ሰው ይከፍለዋል ያን ለሚያደርግበት ቫልዩ ስለዚህ የሆነ ቫልዩ ክሪኤሽን የሚባለው ምንድነው ሰው የሚፈልገው ነገር ራስ ላይ ማምጣት ራስን ያ ሰው ለሰው የሚሰጥ ሰው መጥቶ የሚገዛው ነገር እንዲፈጠር ማድረግ ሲችል አንድ ሰው ማሰብ ይችላል ደስ የሚለው እንደ ሀገር በጣም ብዙ ክፍተቶች በጣም ብዙ ችግሮች አሉብን ችግሩን ማወቅ ከዛ ችግሩን እንዴት ልፍታው ብሎ ማሰብ ከዛ ችግሩን ራሱ ባይፈታው እንኳን ለምሳሌ አንድ ሰው የቴክኖሎጂ ባለሙያ ላይሆን ይችላል ግን በቴክኖሎጂ መፍታት እንደሚቻል ካወቀ ሌላ የቴክኖሎጂ ባለሙያ ጋር እንዴት ልስራ ምን አይነት አግሪመንት ይኖረኝ ብሎ ሰው አምጥቶ ብር ከሌለው ብር ካለውን ሰው እንዴት ላምጣ እያለ ማሰብ ሲጀምር ያ እንደ ቢዝነስ ይሆናል እንደውም በዚሁ አጋጣሚ ለምሳሌ ከዛ ልክ እንደወጣው በወቅቱ የሚገርም የዘፈኖች ስርቆት ነበረ ችግር እንትን ማድረግ ይችላል በቃ ወቅቱ እንደወጣው ዘፈን ስርቆት ነበረ እንግዲህ በጣም ብዙ ዘፋኞች ሙዚቀኞች ዘፈናችን ተሰረቀ በዛ የተነሳ ተጠቃሚ አይደለንም የሚል ሐሳቦች ነበሩ ስለዚህ ቁጭ ብለን ስናወራ ይሄ በጣም ትልቅ ችግር ነው ሀገራዊ ችግር ነው ይህንን ችግር መፍታት ከቻል ዘፈኖች እንዳይሰረቁ ማድረግ ከቻል በእርግጠኛነት ትልቅ ኢንካም ይኖረዋል ትልቅ ፕሮጀክት ይሆናል ስለዚህ እስቲ ዘፈኖች እንዳይሰረቁ እንዴት እናድርግ ሲዲዎች ኮፒ ይደረጉ ነበር የዘፋኝ ሲዲ ይጠፋል ፊልም ይጠፋል ነበር በሚል ፊልሞች ዘፈኖች በተለይ ያኔ ዘፈን ላይ ኮፒ ማይደረግ ሲስተም ሰራው በወቅቱ ስለዚህ የኤሌክትሮኒክስ ሙዚቃ ቤት ባለቤት እንደዚህ ትልቅና ሀረጋኝ ኖራሽ እና ምናምን በተገኙበት ትልቅ ፕሮግራም ላይ በተግባር አሳየን እሱ ኮፒ እንዳይደረግ ማድረግ ያው በወቅቱ በጣም ደስ የሚል ነበረው ግን ምንድነው ደስ የሚል አቀባበል ነበረው ችግሩን መፍታት ቻለን ወዲያው ግን በጣም ወጣቶች ነን ይሄ እንግዲህ በ22 23 አመት ነው ይሄ ሁሉ ነገር የሚሆነው እና ቢዝነስ እንዴት ይሰራል ካፒታል እንዴት ይፈልጋል ተቋም እንዴት ይመራል የሚሉ ዕውቀቶች የሉንም ያለን ዕውቀቶች ብቻ ነው ለጊዜው ያለው ያ ብቻ ነውና ካፒታል የለም ለመኖር የሆነ ስራ መስራት አለብን ያንን ደግሞ ወስዶ ቢዝነስ የሚያደርግ አካልም የለም አሁን ውጪ ላይ ምን አለ እንደዚህ አይነት ሐሳቦችን ወስዶ ኢንቨስት አድርገው ኢንኩቤት አድርገው በትክክል ወደ ቢዝነስ የሚያሳድጋል አሁንም እኛ ጋር ተጀምሯል እንደዚህ አይነት አሰራሮች ኦኬ በወቅቱ ግን እንደዛ ስላልነበረ ያው ሐሳቡ ወደ ቢዝነስ አልወሰድነውም ግን እንደ አንድ ኢንተርፕረነር ግን አንድ አሁን ችግር የሚያይ አንድ ወጣት ግን ማንኛውንም አይነት ችግር ልክ እንደዚሁ ሶሉሽን አድርጎ መፍትሄ አድርጎ ግን ተፈላጊ የሆነ ነገር ይዞ መቅረብ ይችላል እኛ ወጣት ነን በዛ ውስጥ ግን ሀገራችን ውስጥ ታዋቂ የሚባሉ ሙዚቀኞች ታዋቂ የሚባሉ የሙዚቃ ቤት ባለቤቶች መጥተው ከኛ ወጣቶቹ ጋር ቁጭ ብለው ዲል አድርገው ችግራችንን እንደዚህ ትፈቱልናላችሁ ብሎ ለመክፈል ዝግጁ እንዲሆኑ የሚያደርግ ሐሳብ ወይም ቫልዩ ይዘን ያን የመጣ ነው ቫልዩብል የሆነ ወይም ደግሞ የሰው ችግር የሚፈታ ነገር መስራት ስለቻለ ኦኬ ስለዚህ እንዴት ነው ማለት ነው ወጣቶች ማሰብ ያለባቸው ጥሩ ችግር ካገኙ ያንን ችግር ለመፍታት ማሰብ ከቻሉና የሆነ መፍትሄ ይዘው ከመጡ ያ በጣም ትልቅ ኦፖርቹኒቲ ነው ትልቅ ቢዝነስ ነው እንደ ኢንተርፕረነር ይሄ በጣም ወሳኝ ነው እንግዲህ በጣም ሰፊ ነው አሁን እንደዚህ አይነት ነገሮችን እንትን ስትለኝ ኦሬዲ የቢዝነስ ፐርሰን የመሆን ነገር ወሳኝ ነው ወይም ደግሞ ስራዎችን ከመጀመራችን በፊት ብዙ ነገሮችን ማወቅ እንዳለብን ኦሬዲ ዕውቀቱ ብቻ ሳይሆን ከሌሎቹም ጋር እኛ ከማናውቀውም ልምድም ከሌለን ጉዳይ ጋር ልምድ ያላቸውን ሰዎች አቅርቦ መማከሩ early የሆነ ነገር እንድናገኝ ምናልባት እንዳልኩ ያኔ ይመስለኛል እንደዛ አይነት ሰው ቢኖር ኖሮ የተሻለ ይሰራል ብዬ አስባለሁ እናንተ ኦሬዲ ሰርታችሁታል ግን እንዴት ወደ ማርኬቱ ይዘን ንግባ በምን መልኩ እንጠቀም ያንን ነገር ደግሞ ሰፖርት የሚያደርግ ቢሆን ኖሮ እንግዲህ አሁን ዩቲዩብ ላይ ያለው የመሰራረቅ እንትን ይቀራል ብዬ አስባለሁ ያኔ ሶልቭ ቢደረግ ኖሮና ኤኒዌይ በጣም ሰፊ ነው እስኪ ወደ አሁን ስላንተ ካወራና ይቀር እስኪ አንዳንድ ነገሮችን እናወራና
እንግዲህ ፕሮግራማችንም ኦዲየንሳችንም የኛ የቢዝነስና አብዛኛው ስቶክ ማርኬት ላይ ቢዝነስ ላይ ኢንተርፕረነር ላይ ነው። እናንተ ደግሞ የቴክኖሎጂ ሰዎች ናችሁና እስኪ ወደዛ ሀሳብ ገብተን የተወሰኑ ሀሳቦችን ብናንሸራሽር ብዬ ነው። የቢዝነስና ቴክኖሎጂ ምን ያገናኛቸዋል ትላለህ? አሁን ያለንበት ዘመን በጣም በሚገርም ሁኔታ በእኛ ተርም ዲስራፕሽን የሚባል ነገር አለ። ዲስራፕት ማድረግ ማለት አንድ ስታርታፕ የሆነ ኢንዱስትሪ ለዘመናት ሲሰራ የነበረን ኢንዱስትሪ ቁጭ ብሎ ቤት ሆኖ በሰራው ሲስተም መነቅነቅ ሲችል ዲስራፕት ሲያደርገው ማለት ነው። ለረጅም ዘመናት ብቻቸውን ተቀምጠው በቃ ማንም አይነካቸውም የተባሉ ያው እንዳልነው አንድ ትልቅ ጃይንት ለምሳሌ ሆቴል ኢምፓየር መስራት በጣም ብዙ ጄነሬሽን በጣም ብዙ ብር ይፈልጋል እና ቢዝነሱን የመሩ ሰዎች በቃ ማንም አይነካውም ይሄን ኢንዱስትሪ ብለው ተደላድለው የተቀመጡበትን ኢንዱስትሪ አንድ ቤቱ ላይ ቁጭ ብሎ አንድ ላፕቶፕ ያለው ወጣት ግን ኤርቢኤንቢ የሚባል ነገር ይሰራና ኤርቤድ ኤንድ ብሬክፋስት የሚባል ሀሳብ ሰርቶ የነሱም ያላቸውን ለዘመናት የሰሩትን ኢንዱስትሪ ነቅንቆ የበለጠ ትርፋማ የሆነ አንድም ሆቴል ኦን ሳይኖር አንድም ሩም ቤት አንድም መኝታ ክፍል ሳይኖረው ግን ከሁሉም ኢንዱስትሪ በላይ ትርፋማ የሆነ ነገር የሚሰራበት ጊዜ ነው። ዲስራፕሽን ይሉታል ይሄኛው። ትራንስፖርቱም ላይ ብንመጣ ለምሳሌ እንደነ ኡበር ወይ በሀገራችን እንደ ራይድ አይነት ሲስተሞች ለዘመናት ትራንስፖርት ይሰራበት የነበረውን ከዛ በላይ ገቢ ማምጣት የሚችሉበት ነው እና ቴክኖሎጂ አለማወቅ ቢዝነስ ላይ ሆኖ በጣም በጣም ከባድ የሆነ ኪሳራ የሚያመጣበት ዘመን ላይ ነው። ምን እንዴት እንደሚነካው አይቻልም። አሁን ይሄ ዲስራፕሽኑ እንዳለ ሆኖ ደግሞ ለምሳሌ ሳይበር ሴኩሪቲ አንድ ካምፓኒ ለዘመናት ያከማቸውን ሚስጥር የግል ዳታዎቹን ገንዘቡን ሊሆን ይችላል ሩሙ ውስጥ ቆልፎ ባስቀመጠበት ከጀርባ ምንም የማናውቀው የሳይበር ክሪሚናል ወይ የሳይበር ወንጀለኛ ገብቶ በርበሮ ወስዶ ባንዴ ሙሉ ዳታ የሚያጋልጥበት ጊዜ ነው። ስለዚህ አንድ ቢዝነስ ሰው እርግጠኛ ሆኖ መደላድል ሰርቶ መቀመጥ የማይችልበት ጊዜ ነው ይሄኛው ጊዜ። በዛው ልክ ደግሞ የሚገርመው ነገር አሁን የመጣው አርቲፊሻል ኢንተለጀንስ የሚባል ኮንሰፕት አክቹአሊ ያው ቆይቷል ለተወሰነ ጊዜ። ይሄ ኮንሰፕት ደግሞ በኤአይ ተመርተው በአርቲፊሻል ኢንተለጀንስ እየታገዙ ቢዝነስ የሚሰሩ ሰዎች አሉ። ዲጂታል ማርኬቱ ላይ ወይስ ሌላውም ላይ? ሌላውም ላይ ለምሳሌ እንደውም እዚህ ላይ ዲቴይል በጣም ብናወራበት ደስ የሚለኝ እንዴት ነው ለምሳሌ አሁን የጾም ወቅት ሊሆን ይችላል። በሚቀጥለው ለምሳሌ ክርስቲያን ሙስሊም ጾም ይኖራል። ስለዚህ የክርስቲያን ጾም የኔን ቢዝነስ እንዴት አፌክት አደረገው? በዚህ ወቅት ላይ አተርፋለሁ ወይስ አከስራለሁ? ስለዚህ ቀጣዩ ጾም ሲመጣ የመክሰር ነው ወይስ ሽያጭ የመጨመር ነው ቴንደንሲ ያለው? ክረምት ላይ ምን ይፈጠራል? ተማሪዎች ትምህርት ቤት ሲገቡ እንዴት ነው የኔ ቢዝነስ አፌክት የሚያደርገው የሚሉትን ዳታቤዝ ቢግ ዳታ የሚባል ነገር አለ። ዳታ በጠቅላላ ተሰብስቦ አሁን ሌላው ዓለም ላይ ዳታዎች ይሰበሰቡና ያንን ዳታ አርቲፊሻል ኢንተለጀንስ ፕሪዲክሽን ይሰጣል። በዚህ ቀጣዩ አናሊሲስ ሰርቶ በዚህ ቀጣይ ወር ያንተ ፈርኒቸር የሶፋ ኢንዱስትሪ ሶፋ የሚያመርተው ሰውዬ ያንተ ሶፋ በዚህ ቀጣይ ወር በሚኖረው ጾምና በዚህ ቀጣዩ በሚኖረው የተማሪዎች እንትን ምክንያት እንዲህ % ያክል ሊቀንስ ይችላል። ስለዚህ የሽያጩን ይህንን አሁን የሚመራ ሰው እንደዚህ በኤአይ ታግዞ ቢዝነሱን የሚሰራ ሰው ወይ ኢምፖርት ከሆነ የሚያደርገው የሚያመጣውን ወቅቱን ያስተካክላል ወይ ደግሞ ማርኬትና ሴልሱን ጨምሮ ብዙ ሴልስ አሰማርቶ ያንን ማድረግ ይችላል። ስለዚህ ኤአይ እንደዚህ አይነት ፊውቸሪቲ በተለይ በቀጣይ በሚመጡት አመታት ውስጥ ኤአይ የካምፓኒ እንደዚህ አይነት አማካይ ዳታ ወይም ደግሞ ምክር የሚሰጡ የሆኑ ነው የሚመጡት። ፐርሰናላይዝድ የሆነ አርቲፊሻል ኢንተለጀንስ ለእያንዳንዱ ተቋም ይመጣል። የሚመጣ ትሬንድ ነው፣ ውጭ ላይ አለ ይሄን የሚጠቀሙት። በእኛ ሀገር ግን ዳታውም የካምፓኒዎች ዳታ በትክክል አድርገው የሽያጫቸውን ሙሉ ዳታው የማስቀመጥ ትሬንዱ ስለሌለ ያ ላይሆን ይችላል። ግን ትሬንዱ ያላቸው ካምፓኒዎች ዳታቸውን ወደ ኮምፒውተር አስቀምጠው በትክክል ያዘጋጁ ካምፓኒዎች ግን አርቲፊሻል ኢንተለጀንስ እንደዚህ አይነት ፕሪዲክሽን ይሰጣቸዋል። አንድ ነጋዴ የሚመጣው ወር ላይ ያንተ ካምፓኒ ይሄን ያክል ትርፍ ሊያመጣ ይችላል ወይ ደግሞ አትሪስክ ነህ፣ እንደዚህ ዲክላይኒንግ ነው ቻርቱ። ምክንያቱም ያለፈው አመትና ካለፉት 2-3 አመታት አንፃር የመጣው ትሬንድ የሚያሳየው በእነዚህ ወራት ውስጥ ማርኬት ዲክላይን እንደሚያደርግ ነው የሚለውን ዳታ ቤዝ አድርጎ የሚሰራ ካምፓኒና
ዝም ብሎ ጧት ተነስቶ እንደፈለገ የሚሰራ ካምፓኒ ሁሌ ሄዶ አይችልም። አይገናኝ አሁን እያልከኝ ባለው ምናልባት በሀገራችን የተለመደ ይሄ የገበያ ትሬንድ አለ አይደል? ወራቶች ይታወቃሉ፣ ጾሞች ስለሚታወቁ ገበያው ራሱ የትኛው ገበያ ሊነሳ እንደሚችል የትኛው ሊቀዘቅዝ እንደሚችል በተለምዶ የሚታወቅ ነገር አለ። ለምሳሌ አሁን ጾም ሲገባ የእንስሳት ተዋጽኦ ምርቶች አብዛኞቹ ዋጋቸው የመቀነስ ከገበያ ፍላጎት የመቀዝቀዝ ነገር ይኖራል። ሶ ይሄ ደግሞ ዲጂታላይዝድ ሲሆን ኢማጂን ምን ያህል ፕሪሲሽኑ ልክ እንደሚመጣ ምን ያህል ምንድነው የሚባለው ልክ ምን ያህል ሊቀንስብን እንደሚችሉ ራሱ ይነግራል እያልከኝ ነው። በዚህ ሁኔታ ደግሞ እንዴት ነው ታዲያ የኛ ማህበረሰብ እዛው እስካልገባ ያን ነገር ካላወቀ በምን መልኩ ታዲያ መሄድ ይችላል አሁን ባለው ትሬንድ? በዚህ አርቲፊሻል ኢንተለጀንስ ዘመን ውስጥ ወደ ቴክኖሎጂ መቅረብ አማራጭ የሌለው። ምክንያቱም እንግዲህ የውጭ ካምፓኒዎች እነዚህን ቴክኖሎጂዎች ተጠቅመው ነው ከኛ ጋር ሲወዳደሩ የሚመጡት። ለዘመናት ለምሳሌ በዚህ ጾም ወቅት እነዚህ ምርቶች ሊቀንሱ ይችላሉ የሚል ዕውቀት ያለው የቢዝነስ ሰው ያ ዕውቀቱ ስላለው አሁን ማርኬቱን እየመራ እስካሁን ስኬታማ እየሆነ ቆይቷል። ግን ያ ዕውቀት የሚገርም ነገር አዲስ ለጀማሪም ሰው እኩል ይሆናል፣ አቬለብል ይሆናል ጀማሪ ለሆነ ሰው። ስለዚህ አስበው የ15 የ20 የ30 ዓመት ዕውቀት እና ተሞክሮ ያለው ሰው ከጀማሪው እኩል መወዳደር ይጀምራል። አቬለብል ሆኗል። ስለዚህ አቬለብል ሆነ ማለት እንግዲህ የበለጠ ያዳበረ የበለጠ እንደው ሞር ቫልዩ ክሪኤሽን ወይ ደግሞ የተሻለ ተወዳዳሪ የሚያደርገው ነገር ላይ ካልሰራ ምን ይመጣል? መውደቅ ነው የሚመጣው። በቃ እንደ ካምፓኒ ሊወድቅ ይችላል። ስለዚህ ማወቅ ባይቻል እንኳን የቴክኖሎጂ አማካሪ ከቴክኖሎጂ አንፃር እንዴት ነው የኔን ቢዝነስ እንደው ሊነካው የሚችለው በቀጣይ ምንድነው ማድረግ ያለብኝ የሚለው። ለምሳሌ አሁን ዲጂታል ማርኬቲንግ ትሬንድ ከዚሁ ሳልወጣ ዲጂታል ማርኬቲንግ የሚጠቀሙ ካምፓኒዎች ምርታቸውን በመላው ዓለም 24 ሰዓት ይሸጣሉ። አንድ ሰው ቁጭ ብሎ ቲክቶክ ላይ ስክሮል እያደረገ 5 ሚሊዮን አካባቢ ሰዎች ቲክቶክ ላይ ቁጭ ብሎ ያያሉ። የሆነ ሰው ቢሮውን ከፍቶ ቁጭ ብሎ ገበያ ይጠብቃል። አብዛኛው አንድ ሰው ግን አንድ ወደ ቢዝነሱ የተቀላቀለ ሰው ግን 5 ሚሊዮን 6 ሚሊዮን ያክል ሰዎች ጋር ብራንዱን እየሸጠ ነው፣ ምርቱን እየሸጠ ነው። ዲጂታል ማርኬቲንግ ትሬንድ ቢዝነሱ እንዴት አፌክት ያደርገዋል? ቴክኖሎጂ ኦልሞስት 75% የሚሆነውን በላይ የቀጣይ የቢዝነስ ትርፋማነትን የሚወስነው ቴክኖሎጂ ላይ የሚኖረው ዕውቀት 75% በላይ የሚሆነው አክቹአሊ የራሴ ግምት ነው። ያው ግን ለምን ብትል አሁን ዲጂታል ማርኬቲንግ ወደ ዲጂታል ማርኬቲንግ ነው አብዛኛው ማርኬቲንግ ገበያ ይሄዳ። አርቲፊሻል ኢንተለጀንስ ቅድም እንዳልነው የዳታ አናሊሲስ ይሰጣል። እነዚህ ምርቶች ተፈላጊ ላይሆኑ ይችላሉ በኢትዮጵያ ገበያ ውስጥ ብሎ ሳይቀር ይናገራል። አንድ ሰው በግምት የሆነ ኢምፖርት ዕቃ ማድረግ ያቆማል ማለት ነው። ለምን ዳታው እንደሚያሳየው እነዛ ምርቶች ተፈላጊ ላይሆኑ ይችላሉ። ስለዚህ ምርት እንኳን ኢምፖርት አድርጎ ወደ ገበያ ሲያመጣ አሁን ባለው ዳታ መሰረት እነዚህ ምርቶች የበለጠ ተፈላጊ ይሆናሉ የሚል መረጃ አግኝቶ ኢምፖርት ያደረገ ሰው ከዛኛው የተሻለ ይሆናል አይደል? ገበያው ኦሬዲ እኮ ፋክት ይዞ የሚቀርብ ሰውና በግምት የሚቀርብ ሰው ሁለት አይነት እንደው የተለያየ ተቀባይነት ነው የሚኖረው። ኢቨን ካንተ ጋር ይሄ ነገር የመሳካት እድሉ በቃ 75% ነው ከምልህና ይሄ የመሳካው 75% ነው በእርግጠኝነት። አሁን ዳታ አናሊሲሱን ተጠቅሜ እንደዛ ነው ሊሆን የሚችለው። በግምት ሲሆን ግን የመሳካት እድሉ ይሄን ያህል አይደለም ምናምን ከምል ያኛው ነው ተቀባይነት የሚኖረው። ይሄ ከገበያው የመውጣት እድሉ ይሰፋል ማለት ነው። በዚህ አይነት ይሰፋል። ሌላውም ዓለም ላይ የሆነው እንደዚህ ነው። አሁን ብዙ ዓለም ላይ ለምሳሌ አሜሪካ ስናይ በየቦታው ሱቆች ነበሩ። ልክኛ እንዲ ሰፈራችን እንዳሉ ሱቆች ኪዮክስ ነገር እነሱ ነገሮች እዛም አለ እንዴ ኪዮክስ 7-11 እንደዛ የሚባሉ አሉ። 7-11 እኮ ለኛ ትልቅ ሱፐርማርኬት ነው እዚህ አሉ። በዛም አንዳንዴ እንደዚህ ጋዝ ስቴሽን ላይ እንትና ሱቆች አሉ፣ ጋዝ ስቴሽን ላይ አብረዋል። ግን ሰፋፊ የነበሩትን እንዳልኩት እነዚህ ሾፒንግ ሞሎች ሲመጡ በርካሽ መሸጥ ሲጀምሩ በጣም አፌክት አደረጋቸው። ቁጥራቸው ቀንሰዋል በጣም እንደ አይደለም። እኛ ጋር አሁን በየቦታው ሱቅ አለ፣ በየቦታው ሱቆች አሉ። ግን አሁን እነዛ ሱቆች
በቀጣይነት በሚመጡት አመታት ውስጥ እንደዚህ ጣፈንታ መጠማቸው አይቀርም፣ የመዘጋት እድላቸው ይኖራል። ለምን በብዛት ከመሸጥ የሚያተርፍ አካል ይኖራል። ልክ ሱፐር ማርኬቶች አሁንም እንዳሉት አሉ፣ ቁጥራቸው ይዛን ያክል ባይሆን አይደለም እንጂ ሱፐር ማርኬቶችም ትንሽ እየቆዩ እንደና አማዞን ባሉ ደግሞ ኦንላይን መሸጫዎች ሲተኩ እንዳልነው አሁን የኦንላይን ሪቮሉሽን ወደ ኦንላይን ይመጣልና ቀጣይ ምናልባት አሁን በ5-6 አመታት ውስጥ እንግዲህ ሜታቨርስ ሲባል ደግሞ ሰምተናል። ምናልባት ሜታቨርስ የሚገርመው ነገር ሰዎች እንደዚህ ፊዚካሊ ሌላ ዓለም ላይ ዲጂታል በሆነ ዓለም ይገናኛሉ እንደማለት ነው። ለምሳሌ አሁን እኔ ሱቅ ይኖረኛል ሜታቨርስ ላይ። እኔ ሱቅ ላይ አንድ ሰው መጥቶ ጫማ ለመግዛት ቢፈልግ ጫማውን ፕራክቲካሊ ያየ መግዛት ይችላል ማለት ነው። እዛ ዲጂታል ዓለም ላይ ዲጂታል ዓለም ላይ ግን ኦሬዲ ዲጂታል ቨርዥኑ ነው እንጂ እኔ ያለሁት ቤት ነው። እቤት ነው። ስለዚህ አንድ ቲክቶክ ላይ ቁጭ ብሎ አንድ ሰው ቪዲዮ እንደሚያየው ሁሉ እቤቷ ቁጭ አለች ይሁን አንድ እናት ሜታቨርስ ላይ የሚገኝ ሱቅ ላይ ትሄድና እዛ ላይ ያለ ጫማ ለልጇ አይታ በትክክል ከለሩን አይታ ምን መርጣት ትሸጣለች። አሁን የሆነ ሰፈር ውስጥ ደግሞ ጫማ መሸጫ ኖሮት የተቀመጠ አንድ ሰው አለ። ተመልከት ልዩነቱን እንግዲህ። ስለዚህ ገበያው ምን ያክል አፌክት ያደርገዋል። የትም ሆነ መገበያየት ትችላለህ፣ በአካል ያለ እስኪመስል ድረስ የትኛውም ዓለም ላይ ሆነ መገበያየት የምችልባቸው ይመጣሉ። ዋጋ ዲጂታል ስለሆነ የቢሮ ኪራይ የለባቸውም። ስለዚህ የቢሮ ኪራይ ከፍሎ የሚሸጥና የቢሮ ኪራይ ሳይኖረው የሚሸጥ ሰው አለ። ምናልባት ዓለም አቀፍ ስለሚሆንም የሚገርም ነገር ዓለም አቀፍ በሆነ ሁኔታ ስለሚሸጥ ቀንሶ መሸጥም የሚችል ይሆናል። ከብዛት ታክስ የማይከፈልበት ሀገር ላይ ቁጭ ብሎ ሊሸጥ ይችላል ሰውየው። ስለዚህ ታክስ እየከፈለ የሚሸጥ ነጋዴ አለ። ታክስ ሳይከፍል ደግሞ የሆነ ዓለም ላይ ቁጭ ብሎ የሚሸጥ ደግሞ የሆነ አካል አለ። ስለዚህ ዓለም አንድ እየሆነ ነው የሚመጣው። ዓለም አንድ እየሆነ አሁንም አንድ ነው፣ ግን በጣም አንድ እየሆነ ይመጣል። ስለዚህ የቢዝነስ ሰዎች ራስን ቴክኖሎጂ ማስተማር፣ ልጆቻቸውን በቴክኖሎጂ ማስተማር፣ ምክንያቱም እንዲያግዟቸው አይደል ቢዝነስ ውስጥ አግዟቸው እንዲሄዱ ማድረግ፣ ቴክኖሎጂ ላይ በጣም ቀርቦ መስራት። ምክንያቱም የሚመጣው ዘመን በጣም ተወዳዳሪነትን ይጠይቃል። እንደዛ ስናደርግ ደግሞ በጣም እድልም አለ። አሁን ኢትዮጵያ ብቻ እንሸጥ የነበርን ሰዎች ከዚህ ጋና፣ ታንዛኒያ፣ ናይጄሪያ መሸጥ እንችላለን። ስለዚህ ሊሚት የሚያደርገን ነገር ይሄ ይቀራል ማለት ነው። ይሁን የሚያስቸግሩ ለቢዝነስ አስቸጋሪ የነበሩ መረጃዎች፣ ዳታዎች በቀላሉ መግዛት እንደዚህ ዳታ አቅራቢዎችም ይኖራሉ ወደፊት። ስለዚህ በዚህ ጾም ወቅት ለምሳሌ ይሄኛው የፈርኒቸር ገበያ ምን ያክል አፌክት ያደርገዋል፣ የትኞቹ አይነት ምርቶች ናቸው የሚገዙት። በዚህ የተማሪዎች ወቅት አብዛኛው ሰው ለልጁ ትምህርት ቤት ቦርሳ የመሳሰሉትን ስለሚገዛ የቤት ዕቃ የመግዛት ቴንደንሲ አይኖርም። ስለዚህ ምርቱ ሲወጣ በዚህ ወቅት አይደለም መውጣት ያለበት፣ ታይሚንጉ እንዲህ ነው መሆን ያለበት የሚል ይሄ ከቢግ ዳታ ሰብስበው ቢግ ዳታ የሚሸጡ ሰዎች ይኖራሉ። እነሱን አግኝቶ ቢያንስ እንደው ምን እየተከናወነ ነው አሁን ያለው ቁጭ ከማለት ይልቃል ድንገት ነው የሚያናጥናታ ቢዝነስ ክራሽ አረገ ነው የምትለው እንጂ ምን እየተከናወነ እንደሆነ አታውቅም። እንዴት እንደከሰርክም አይገባም። ገበያ የለም ነው የምትለው፣ ግን አክቹዋሊ ገበያ ሳይኖር አይደለም በቃ እየተቀየረ ነው ነገሮች እየተቀየሩ። አንተ ነህ እንጂ ያልተረዳኸው ገበያው ሬዲ ኢቮልቭ እያደረገ ነው። አንተ መቀጠል ስላቃተ ነው ከገበያው ወጣው። መቀጠል ስላቃተ ከገበያው ይወጣ ነው። ሰው ቁጭ ብሎ ማሰብ ያስፈልጋል። ምንድነው እየተከናወነ ያለው? ካልገባኝ እንዴት ነው ሊገባኝ የሚችለው ብሎ የቴክኖሎጂ ሰዎች ጋር በማማከር የትኛው ትሬንድ ውስጥ ነው መግባት ያለብን የሚለው። የሚገርምህ ፊት ለፊት እኔ 2 ሱቆች አውቃለሁ። አንደኛው ሱቅ በሰልፍ ነው የሚሸጠው፣ ሌላኛው ሱቅ ደግሞ የሚገራርም ዕቃ ይዞ በቀን 1-2 ገበያ የለውም። ምንድነው አፕን ያደረገው ብለን ስንል እንዲሁ በሀገራችን ትሬንድ እንኳን የዲጂታል ሚዲያ፣ ዲጂታል ማስታወቂያዎች፣ ዲጂታል ማርኬቲንግ፣ ቲክቶክ እነዚህ ላይ አንደኛው በጣም ይሰራል። በሰልፍ ነው እዛኛው ጋር የሚሸጠው። ሌላኛው ደግሞ ቅድም እንዳልኩ ራሱን ከቴክኖሎጂ ጋር አፕዴት አድርጎ ወደ ቴክኖሎጂ ገብቶ ያልገባው ሰው ደግሞ ገበያ የለውም። ሁልጊዜ ደግሞ እኛ ናቹራሊ በተፈጥሮ ባለን ባስተዳደግ ቅድም እንዳልነው እድል አለ፣ እድሌ ነው የሚባል አስተሳሰቦች አሉና እድል ይሄ ነገር እስኪ እናነሳታለን በኋላ። ምናልባት እቺን ያቆየዋትኝ ለምንድነው በኋላ በተለይ ከሞቲቬሽኑ ከአድቫይሱ ጋር በተያያዘ አብረን እናወራታለን በሚል ነውና ምናልባት
ቴክኖሎጂ በራሱ የሚያመጣውን እድል መጠቀም በራሱ ትልቅ ነገር ነው። በጣም ይሄ በጣም ወሳኝ ነገር ነው። እንግዲህ ሳሚ ጥሩ ጊዜ እያሳለፍ እንደሆነ ይሰማኛል። ግን አሁን ራሱ እኔ ስታወራይ ሌላ ነገር እያሰብኩ ነው። ማለት አዳዲስ ሀሳብ ነው። አሁን እንደዚህ አይነት ሀሳቦችን በተለይ አሁን ኖርማሊ ዲጂታል እንትን ብቻ ሳይሆን ስልክ ነክቶ የማያውቅ ነጋዴ ባለበት ሀገር ትሬንድን እንዲሁ በማይንዱ በቃ አሁን ገበያው ይወጣል፣ አሁን እቃው ይሸጣል፣ በቃ አሁን እኮ ብናፍናት ኔክስት ዊክ አሪፍ ትሆናለች ምናምን እያለ የሚሸሰው እንዴት ከዲጂታል ገበያው እንዴት ከቴክኖሎጂው ጋር አብሮ መሄድ እንዳለበት መማር እንዳለበት ማወቅ እንዳለበት ነው የነገርከንና በጣም እናመሰግናለን። እንደው በዚህ እንትን ላይ አንድ ላንሳለህ የምፈልገው ነገር በኢትዮጵያ ቢዝነስ ላይ በተለይ እንግዲህ ዲጂታል ትራንስፎርሜሽኑ ምን ያህል አፌክት እንደሚያደርገው ነካክተናል። በዛም በዚህም አድርገን ይቅርታ አረ እንግዲህ በዲጂታል ትራንስፎርሜሽኑ በተለይ ይሄ ዲጂታል አለሙ የኢትዮጵያ ማርኬት ሆነ ዓለም አቀፍ ገበያው እንዴት እንደሚነካ አንስተናል። ምናልባት እዚህ ደግሞ አገራችን ላይ በጣም ከፍተኛ ኢምፓክት ሊፈጥርበት የሚችለው ሴክተርን መለየት ይቻል ይሆን? ከቢዝነሱ በተጨማሪ እንደው አዲሽናል መረጃ ለማግኘት ያህል እውነት ለማውራት ብዙ ሴክተር ላይ ኢምፓክት ይፈጥራል። ምናልባት አሁን እንግዲህ አሁን ያለው የቴክኖሎጂ ሪቮሉሽን የሚገርመው ይህ ነው ለማለት የሚከብድ አድርጎታል። በተለይ አርቲፊሻል ኢንተለጀንስ በፊት ክሬቲቭ አይደለም፣ መፍጠር አይችልም፣ እንደ ሰው ፈጠራ ችሎታ የለውም ይባል ነበርና አሁን ግን አርቲፊሻል ኢንተለጀንስ ክሬቲቭ መሆኑን በሚሰራው ፒክቸሮች አለ ግራፊክስ በቪዲዮ ሎጎ እያየ ነው። ሎጎ በጣም በፊት ሎጎ በመስራት ተዳደሩ የነበሩ ሰዎች ከገበያው ወጡ። ከገበያው እየወጡ ነው የሚሄዱት። ተመልከት ቪዲዮ ላይ አሁን ቪዲዮ ፕሮዳክሽን ላይ በጣም የሚገራርሙ ቪዲዮዎች እየተሰሩ ነው። አኒሜሽኖች ሰዓት ይፈጁ የነበሩ ኮንቴንት ክሪኤሽን ጽሁፍ ኢቭን ምክር አድቫይስ የጥብቅና የመሳሰሉ እንዲህ አይነት ነገሮች በጣም ሁሉም ሴክተር ላይ ቻሌንጅ እያደረገ ነውና አንድ ሰው ይህንን ሴክተር አይነካውም ማለት የሚባል ሴክተር የሚኖር አይመስልም። እንዴ ገደብ የለሽ ነው። በላ ግብርናው ላይ ይገባል፣ ንግዱም ላይ ይገባል፣ ባንኩ ላይ ያለሱ እንግዲህ አሁን ባለው ሁኔታ ያለሱ የሚንቀሳቀስ አይመስልም። ስፔሻሊ ለይተን የምናየው ሴክተር አይኖርም ማለት ነው። እንዲሁም በዚሁ አጋጣሚ እንዲሁ ትንሽ ምክንያቶች ኤግዛምፕሎች ለማንሳት ያክል ለምሳሌ አሁን ባንኮች የዛሬ 10-15 አመት ለምሳሌ ባንኮች ምን ይሆናሉ ብለን ብንል የሚገርም ብሎክቼን የሚባል ቴክኖሎጂ ስለመጣ ግለሰቦች ነው ባንክ የሚሆኑት። ፊውቸር ሰዎች ባንክ ይሆናል። ጭራሽ ባንክ ራሱ የሚለው ሴክተር የሚገርም ነገር ዩ ባንክ የሚባለው አይነት ባንኮች እየተፈጠሩ ግለሰብ ባንክ እስከመሆን ድረስ። ለምን ግሎባሊ ብሎክቼን የሚባል አለ፣ ዌብ 3.0 የሚባል ነገር አለ። ሰዎች ማበደርም መበደርም ይችላሉ። በምን በሬቲንጋቸው። ስለዚህ ያ ግሎባል የሆነ ደግሞ ባንክ አትመሰርትም አትከፍትም ማለት አይቻልም። ለምን ዓለም አቀፍ ነው። እዛ ላይ የሆነ ተቆጣጣሪ አካል ለሚናከፍትም የባንኩን ሴክተር እንደዛ አፌክት ሊያደርገው ይችላል። አሁን ቴሌኮም ሴክተር ለምሳሌ ወደፊት ቴሌኮሙኒኬሽን ስልክ መደዋወሉ የሚሉት እየቀነሱ እየቀሩ በስልክ ካሽ ማግኘት እየቀነሰ ነው የሚመጣው። አንዳንዴ ነቁ አሁን ኢትዮ ቴሌኮም ጥሩ ነገር ነው እዛ ላይ እየሰራ ያለ ራሳቸውን ሽፍት እያደረጉ ነው አይደል ፉሊ ወደ ዲጂታል ወይ። ስለዚህ ፊውቸሪቲው የሚገርምህ ነገር ለምሳሌ አሁን ፖስታን ብናነሳ የፖስታ ተቋም አሁን ኦልሞስት እየቀራ ነው። አይተው አትሪስክ ነው ራሳቸውን ኢቮልቭ የሚያደርጉ በዚህ ነገር ላይ ፖስታ ቤት የሚቀጥለው 10 አመት ምን ሊሆን ይችላል ብለው አስበው ፖስታ ቤት በፍጥነት ራሱን ወደ ሌላ ፓርት ወይ ወደ ዴሊቨሪ ተቋም መቀየር አለበት እንጂ አይ ቲንክ አሁን እንደዛ መሰለኝ ያገለገለ ለዩቲዩብ ለቲክቶክ እንትኖች አካውንት ወይም ደግሞ ሶሊድ የሆነ ዶክመንቶች የሚላኩበት እዛ ሄደ ኢቨን ስከፍት ይመስለኛል ፖስታ ሳንቲም ቁጥር ራሱ የሚሰጥ ለዛ አላማ ሆኗል። አሁን በፊት መልእክት ለማላክ ሳይሆን በቃ የሆነ ኦፊሻል የሆነች የሚፈልጓት አካላት አሉ። በተለይ ዩቲዩብ ላይ ምናምን የሚሰሩ ሰዎች ያቋታልና ለዛ ኦሬዲ አሁን እንዳልከው ዴሊቨሪ ሆኗል ስራው። ዴሊቨሪ ሆኗል። በቀጣይ ደግሞ የሚገርም 5-6 አመታት ቶታል
ከዚህም ራሱ ይወጣና የእቃዎችን ውስጥ ይገባል። ወደዛም ነው መግባት የሚችለው። የእቃ ዴሊቨሪ ስራዎችን እንዲፈጣን መልእክት እንደሚላላክበት ምክንያቱም ፖስታ መልእክት ሰው መላላክ አሁን አቁሟል ዴፊኒትሊ ኢሜል ነው። ስለዚህ ወደዚህ ነው የሚሄደው። ወደዛ ሲሄድ ታዲያ ዴሊቨሪ ላይ የሚሰሩ ተቋሞችስ እንዴት ይሆናሉ ብለህ ስታየው ደግሞ አይደል ዴሊቨሪ ላይ የሚሰሩ ተቋሞች ፊውቸሪቲያቸው ላይ የትኛው ተቋም ነው ተወዳዳሪ የሚሆነው ብለው ሲያስቡ እንደነ ፖስታ ቤት አይነት ተቋማት እዛ ጋር ተወዳዳሪ ይሆናሉ። ጤና ተቋማት ምን ሀፕን ያደርጋሉ? አርቲፊሻል ኢንተለጀንስ የሰዎችን በሽታ አይቶ ይህን ታማል ይህን አልታመምክም የሚልበት ጊዜዎች ነው የሚመጡት በአንድ እይታ። ስለዚህ ሰው ከቤቱ ሆኖ ከሆነ ቦታ ሆነው ዶክተሮች ይኖራሉ። ኤአይ ዶክተሮች ባይዘይ በጣም ፈጣን ነው። ይሄ ላይ ከ5-6-7 አመታት ውስጥ ነው እነዚህ የሚከሰቱት። አሁን ደበሽቱ ጊዜ የሚፈጅ አይደለም። አርቲፊሻል ኢንተለጀንስ ፋውንዴሽን ኦሬዲ አልቋል ማለት ነው። አልቋል። አሁንም ደግሞ አርቲፊሻል ኢንተለጀንስ ያለው ፓወር ሰው ልጅ በፊት በራሱ አእምሮ ብቻ ነበር የሚታገዘው። አሁን እንግዲህ እንደነ ኳንተም ኮምፒውተር የመሳሰሉ በጣም ፈጣን ነገሮች መጥተዋል። ስለዚህ ከዛ አንፃር ምን ልስራ ብለው ቀድሞ በማይነካ መንገድ የመስራት እንደዛ ነገር